ግራ የሚያጋባ ማለት ነው አሁን እኛ ለምንደግፈው ስትራክቸር ቤተልሔም ዳኛቸው የምትባል ጠላት ፈጥረህ በቃ እቺ ሴትዮ ከዚህ ትግል ካልጠፋች የሚል አቋም ነው የሚጠቅመው ወይስ ቤተልሔም ያላትን ሶሻል ካፒታል ለዚህ ትግል መጠቀም ነው ለምሳሌ በቀደም ገንዘብ ሰበሰቡ ቤተልሔም ዳኛቸው መድረኩ ላይ ባለ መገኘቷ 50 ብር ቀርቶ ቢሆንስ ቤቲን ብለው ሄደው ሁሉም ሰው የራሱ ፌቨሪት የሆነ የሚያደምጠው ሰው አለና ቤቲን ብለው ሄደው ዶኔት ሊያረጉ የሚችሉ ሰዎች ባንተ ፐርሰናል ኢጎ ባለመሄዳቸውና ያቺን 100 ብር ማጣታችን ማንን ነው የሚጎዳው ትግሉን ነው የሚጎዳው ወይስ ትግሉ የግለሰቦች ኢጎ ማሳበጫ ተከሻ መለካከያ ሆኗል ተከሻም ራሱ ስንለካካ ሚለካካኩ አይነትም ተከሻል አይደል ራሱ ሁሉም እየተነሳ ጀርባ ላይ ፊት ሲል ያንዱን ኢኮ ስታክም አንዱን ስታባብል ምናምን እንዲህ አይነት ነገር ጥሩ ስላልሆነ በቃ የሆነ ሰዓት ላይ ግምገማ ተሰራና አይ ትግሉ የሚፈልገው አሁን ሰዓት ላይ ይሄ ነው ተብሎ የሚወሰኑ ውሳኔዎች አሉና እኔ በነገራችን ላይ አንዳንድ ነገሮች ላይ የቀልድ መወሰን ሰው አይደለም ታው ምናምን እላለሁ አይ ካልክ እኔ ምን ይቀርብኛል እኔውን ከዚህ ካማራ ትግል ረፍት በወስድ ምን ይቀርብኛል እውነቱን ለመናገር ስድብ መንጓጠጥ መሳደድ ምናምን ያለ ባህሪያችን ተናጋሪ ያልሆነውን ወገኖቻችንን ዲፌንድ ለማድረግ ስንል መናገር ቂም መያዝ ጠላት በየለቱ ማፍራት ካልሆነ በስተቀር honestly ምን ይቀርብናል ምንም አይቀርብንም ማለት ሶ ከሱ አንፃር እንገመግማለን ስንገመግም ከራሳችን ፐርስፔክቲቭ አይደለም ነገሮችን እንገመግመው ከህዝቡ ፐርስፔክቲቭ ነው በቃ አንዳንድ ጊዜ ልፍያው ሱስ የሆነበት ካለ አንተ ዞር ስትልቆ የሚላፋው ሲያጣ ዝም ብሎ ብቻውን ነው የሚቆመው አሁን ስራ የሚመስለው ምንድነው ቤተልሔም የምትባል እዛ ጋር አለች እሷን ዛሬ እንዲማረግ እዛ ጋር ዩሪያ አለ ምናምን ለዛኮ የጠላት አደረጃጀትም በበቂ ኢላማ አርጎናልኛን እኮ ምንም ሊያረገን አይችልም አቅም ስላለን ማለት አሁን ይሄ እኛን በሌላ አደረጃጀት መተህ በዋና አማራ የምትለው ጋርቤጅ ወይ በግንባሩ ወይ በመናምኑ መተህ እንዲህ በቁማር አግፋለሁ አቅሜን አውቀዋለሁ እዚሁ ግን ውስጥ ነኝ ብለህ ስትገዘግዝ ላንተ ምንም ምክንያት የለኝም በቃ ምንም ልልህ አልችልም በሽታን ያለብህ ወይ ጸበል ወይ ሐኪም ቤት ሂድ ነው ማለት አቋም ልዩነት የፖለቲካ ልዩነት ከሆነ ፖለቲካ ማብራራት ስለምንችል እድገታችንም ስለሚፈቅድ ፖለቲካውን ዲባንክ እናረጋለን ከፖለቲካ ውጪ ከሆነ ያለህ ግን ፍላጎትህ ቀናትህ እድገትህ ሊሆን ይችላል ገባብ ትራውማታይዝድ ሆነ አድገህ ሊሆን ይችላል በጣም less privileged ሆነ አድገህ ሊሆን ይችላል የዓለም ኤክስፖዠር ትንሽ ሊሆን ይችላል እኛ ለናከማቸው ማንችላቸው በሽታዎች አሉ መረዳት ያለባችሁ እኛ ፖለቲካ ማብራራት ፖለቲካ ምናቀውን ማስተማር ከሌሎች መማር ፖለቲካ ለህዝባችን በሚጠቅም መልኩ ብቻ መስራት ነው የምንችለው አላማችን ይሄ ነው ከዛ በተረፈ በግል ለሚኖርብህ ችግሮች ኃላፊነት መውሰድ አንችልም ስለዚህ የግል ችግርህን ልናክም በጣም ይከብደናል ማለት ነው አንድ ነገር ልጨምር አሁን ቀደም የቤቲን ክፍል ሲልኩልኝ ሌላ ነገር ደግሞ ላኩልኝና ምን ይላል ዋለልኝ መኮንን የሚባል አርቲክል ይርጋለም ታደሰ የሚባል ይጽፋል እኔኮ በህይወት ዘመኔ እንደዋለልኝ መኮንን መጣለው የለም በህይወት ዘመኔ ማለት ነው ኢንፋክት ይሄን አርቲክል ጽፏል ተብሎ ከወጣ ከሱ ከአመት በፊት ከመስከረም አበራ ጋር ትዊተር ላይ ቁጭ ብለን እንደዋለልኝ የቀጠቀጥ ነው የለም መቼም እናርካኒ ታስታውሳላችሁ አይደል the rise of new ዋለልኝ የሚል አርካይቭስ ቁጭ አድርጌዋለሁ ማስደመጥ ይችላልው በኋላ የ6 ሰዓት ፕሮግራም ነው ከመስከረም አበራ ዋለልኝነት ምንድነው ይያልን ያብራራ ነው እኔ ስለ ዋለልኝ እንኳን የዘመኑ ጀግና ነው ይልጽፍ ማለት ነው የግንባሩ ሰዎች የሆነ ተላይ እነሱ የሚፈልጉትን አካል ሳጠቃ አዘ ፕሮፓጋንዳ ስትራቴጂ ይዘው መተው ኢትዮ ምናምን የሚባል ዌብሳይት በህይወት የማይቻል አላቅም አድሚኑን እኮ ኮንታክት ማድረግ ነው ኤልሽ ታቋለ የስልክ ልውውጥ አላችሁ ስልኩ የቴክስት እንትናችሁ ምንድነው ምናምን ብሎ መጣይ ግን ስንት ይርጋለም ታደሳለ ኢትዮጵያ ውስጥ እኔ እንኳን ማቃቸው ዩሪ ታደሰ እንኳን የሚባል ገንዘብ ሚኒስቴር ምናምን አማካሪ የነበረ የመለስ ዜናው አድናቂ ያለ በነገራችን ላይ አሁን አሜሪካ የሚኖር ዝም ብለ ከጎግል ዶክመንት ይዘመጣ
ይርጋለም ታደሰ ዋለልኝን እኔ ዋለልኝን ባደንቅ ማንን እፈራለሁ? ምታቁኝ አይነት ሰው ነኝ እኔ ምን አቋሜ ልመንበት እንጂ እኔ ደግሞ ምንም እኮ ችግር የሌለብኝ ሰው ነኝ። እንዲህ አይነት የግንባሩን አጀንዳ ይዘመተህ ይሄ ፓን ኢትዮጵያኒስቱ እኛ ስናስቸግረው እኛን ለማጥፋት ያመጣውን ፕሮፓጋንዳ ሲጨንቅህ ይዘመተህ የቀበሌህን ሰው አዝለህ ቁጭ ብለህ የምታለቅስ ከሆነ ዜን በቃ ፐርሰናል ፕሮብሌም አለብህ። አሁን መተህ እዚህ ከበደ ወንድምህ ነው አየለ ወንድምህ ነው ምናምን ትለኝ አትችልም። እዛው ለምፐንህን አዝለህ ትዞራለህ ማለት ነው። አታጠጋጋ ወደኛ። እኛ ንጹህ የፖለቲካ ፍላጎት ያለንን የግል ብልግና የለብንም። የአማራን ህዝብ ወተን ብናኮራው እንጂ አንገቱን የምናስደፋ አይነት ቢሄቪየር የለንም። ለህዝባችን የመጣንበት ፐርፐስ በየፕላትፎርሙ የምንዋረደውም የምንንጓጠጠውም በፖለቲካ ነው። ሌላውንም እኛ ከፍ ዝቅ የምናረገው ለፖለቲካ ነው። ከዛ በተረፈ የግል ስብዕናችን እንኳን አሁን ላለን ኢንጌጅመንት አይፈቅድም። አሁን አንተ የግንባሩን ፕሮፓጋንዳ ይዘመተ ኔቨር ጊቭ አፕ የሚባል ሰውዬ እስክንድርን ዩሪ ነካብኝ ብሎ ቁጭ ብሎ ፈብርኮ ምናምን የፈጠረውን ይዘህ ነገር መተህ ዩሪ የዋለልኝ መኮንን አድናቂ ነው ምናምን ብለህ መጨፈር ከፈለክ 10 የቀበሌዎችን ሰው ይዘህ በቃ መንገዱን ጨርቅ ያርግልህ ነው የምትባለው። በውስጥ መተህ ከገሌ ተስማማ ወንድምህን በእውቀት በትምህርት ከፍ አርገው እንጂ ብልግናውን ይዘን እኛ ከፍ አርግ ምናምን ከወንድም ታረቅ ምናምን የሚል ጋርቤጅ ይዘህ አትምጣ። ግልጽ ነው የፖለቲካ መልእክታችን። እንኳን ዋለልኝን አሞካሽቼ ልጽፍ እኔ እንደ ዋለልኝ የቀጠቀጥኩት የዋለልኝን ዶክመንት ለመጀመሪያ ጊዜ ክለውባውስ ላይ በ2019 በ2020 ሙሉ ዶክመንቱን አውጥተን የመጀመሪያው እንዲደፈር ራሱ ያደረኩት ዋለልኝ ማን ነው ስነ ልቦናው ይጠና ለምን አማራ ጠሎነ የሚል ፕሮግራም ሞስት ፕሮባብሊ በአማሮች እንኳን የሚደፈር አጀንዳ አልነበረ። ቴድሮስ ሪዮት ላይ ስለዋለልኝ ሰርቼበታለሁ። አርካይቭስ ካለ ሂዱና ፈልጉት። ቴድሮስ ሪዮት ማለት ገና በባልደራስ እየተሳተፍኩኝ በዋለልኝ ላይ ፕሮግራም ሰርቻለሁ። እኛ የአብንን ሙቭመንት ምናምን አደራሽተን የአማራ ማህበርንትን ፈጥረን የነዋዋ ጎቤን ትግል ምናምን አግዘን ባልደራስን ለራሳችን ፐርፐዝ ልንጠቀምበት ስንገባ የአዲስ አበባን ትግል የአማራ ብሔርተኞች ገብተው አገሙት ምናምን እያሉ ዘመቻ ይፈጥሩብን የነበሩ ሰዎች ናቸው። ዛሬ አይደለ የግንባሩ የምናምኑ ደጋፊ ሆነው የመጡት። ጥያቄ ምልክት ያለህ ከኛ ከግለሰብ ከስብዕናችን ከሆነ ልንረዳህ አንችልም። የኔ እናት አንተን አላሳደገችህም። ስለዚህ አንድ አይነት ባህሪ አንድ አይነት ጨዋነት ምናምን ሊኖረን አይችልም። የግል ነገራችሁን እየዞርን ልናከም አንችልም። የፖለቲካ ጥያቄ ከሆነ ያለው ግን የመመለስ ግዴታ አለብን። ብርቱካን በምትባል ሴት ላይ እኔ በግሌ አቋሜ ምንድነው? የአማራን ህዝብ ትግል ለማልከስከስ ለማቀንጨር የሴቶቻችንን እውነተኛ ቁስል ወስዳ ካፒታላይዝ ልታደርግበት አሁን ደግሞ ከብልጽግና ጋር ተባብራ ቁስላችንን አፈርድሜ ልታበላ የመጣች ሴት ናት ነው ብዬ ማምነው። አይ እኔ ብርቱካን ነኝ ካልክ መብት ነው። እፎይም ነበርክ ብርቱካንም ትሆናለህ፣ ሌላም ሰው ይሆንክ ትቀጥላለህ። እኔ ግን ባለውበት እጸናለሁ ማለት ነው። ይሄንን ያስተሳሰብ ልዕልና አክብረህ መቀጠልን ቻል ነው በቀደም ያልኩት አይደል? በቃ ኦኬ አስተያየት ተሰጠኝና አማራ ዛሬ ምናምን ኦኬ አይ ሪስፔክት ዳት ምናምን በቃ አይ ካን ሊቭ ዊዝ ዳት። እናንተ ሁለት አይነት ምልከታዎች ናቸው የነበሩት። አንደኛው የብርቱካን ኬዝ እውነት ነው ብለው ይመጣሉ። እሱ አያዋጣም ተውት። አሁን ላፕቶፕ ከፍቼ እኔ ያለኝን እንኳን ነገር ባሳይ አያዋጣም። አገጯ በዚህ በኩል የሾለ ነው፣ ጥርሷ በዚህ በኩል ትንሽ ክፍተት አላት ምናምን ራስን ማጃጃል መብት ነው። እኔን መተህ ኬዙ ልክ ነው ብለህ ከተከራከርከኝ ያለውን ነገር እንኳን እንደ ጠላት ምናምን ቁጭ ብለን ብናብራራው ዲስትራክቲቭ ስለሆነ አትነካኩን። በቃ እኔ እኮ ምንድነው ያልኩት? በቃ ብርቱካንን ኬዝ አልነካውም ተውት ነው ያልኩት። እውነት ነው ብለህ መተህ በእኔ ልሳን አውራልኝ ብለህ ጉሮሮዬን ካነክ ግን ያስቸጋሪ ነው የሚሆነው። ለህዝባችን ጎጂ ስለሚሆን አንዳንዱን አንተነትነውም እንጂ ብንተነትነው አደገኛ ሊሆን ይችላል። ሁለተኛው ደግሞ የብርቱካን ኬዝ ውሸት ነው፣ ግን ደግሞ ውሸትም ቢሆን ለህዝባችን ይጠቅማል፣ ስለዚህ በጭፍን እንደግፍ ነው። እኔ ደግሞ ለህዝባችን አይጠቅምም። ያለንን ኮዝ ይኸውላችሁ አስገድዶ መድፈር
የኛ አሁን እኮ ወታደር አፍንጫው ድረስ ታጥቆ ያለበት ክልል ነው። ሴቶቻችን ዛሬም እኮ ከመከላከያ 5 ሜትር ርቀት ምናምን እኮ እየኖሩ ነው። ምን ያህል አደጋ ውስጥ እንዳሉ ታውቃላችሁ? አንዲት ውሸታ መታ ኮዛል ከስክሳ መደፈርን ኖርማላይዝ ስታደርግ በኢትዮጵያ ውስጥ ከዚህ በኋላ አማሮች ቢደፈሩ እንኳን ውሸታቸውን ነው የሚያስብል የፖለቲካ ናሬቲቭ ሴት ስታደርግ እሱን እውነት ለማድረግ ስትጋጋጥ አብዛኛው ነገር አይንህ ላይ እየፈራረሰ ያየኸው ከነ ቤተሰቧ ምናም ብዙ ነገር ማለት ነው። አሁን ማውራትም አልፈልጋቸው ነገሮች ከሴትየዋ ራሷን አርቀህ ይችን ሞላጫ የአማራን ህዝብ ልታጠቃ የመጣች ሌባ አድርገህ ኃጢአቷን ራሷ ተሸክማ እንድትቆም ማድረግ ነው ወይስ ብርቱካን የአማራ ህዝብን ቁስል አጋለጠች ምናምን እያልክ ራስህን ማሞኘት ነው? እኔ መብት ነው። ዞሮ ዞሮ ግን አልነካም ያልኩትን አጀንዳ አሁን ለምን አልተነካም ብለህ ከዛ ሰበብ ትፈልግ የነበረ ማለት ነው። ወይ የግል ችግር ወይ ብሶት ወይ የተሰሚነት እጦት ወይ አላውቅም በትግሉስ ሌላ ፍላጎት ያላቸው ያ ፍላጎታቸው እኛ በመኖራችን ያልተሳካላቸው ምናምን አይነት ኃይሎች አይዞህ ምናምን የምትልህ እሷ መናገር የማትፈልግ የሆነች የራያ ብሔርተኛ ከጀርባ አሰልፈ ምናምን ነገር ብዙ ሴራ ጠንስሰ ጊዜ ፈልገ ራስን ስትገልጥ እኛ ትግሉ ኢሹ ብርቱካን እንዳልሆነች ለህዝቡ ማሳየት አለብን። ስለዚህ ከስሩ ክሩን እንተበትበዋለን ማለት ነው። እንዲህ ስንመዘው ያው ራሱን የተበተበ ምናምን ይመጣልና ከዛ በቃ ለህዝቡ አሳይተን ከዛ በኋላ እድሜ ልክ ካንተ ጋር ሲላፋም ይኖራል እንዴ? እኛኮ ልጅ አለን ኑሯችንን መኖር እንፈልጋለን ምናምን ለልፍ አይደለም የምንመጣው። ጠላት አማራን ካጠቀው ብቻ ነው የምንመጣው። እኛ ጠላት አማራን ካጠቀው ያንን መመከት ስላለብን ነው እንጂ የምንመጣው መዋያ ስላጣን እንደው ቲክቶክ የሚወደድ ቦታ ሆኖ ቺል ልናረግበት ምናምን አይደለም። ጠላትን ዲፌንድ ልናረግ ነው የምንመጣው። አሁን ግን ምን ሆነ? ከጠላት አቅጣጫውን ስቶ አንተም ቢዚ ሊያረግህ የሚፈልግ አካል ምንድነው ፍላጎት? ገንዘብ ሰበስባለሁ ስትል መተን ዝቅ ብለን አብረን እንሰበስባለን። ብናምንበትም ባናምንበትም አንተ በቃ እኔ ነኝ ምናምን ስላልክ መተን መድረክህ ላይ ምናምን እንትን እንላለን። ከሌላው ጋር ተስማማ፣ የፋኖችን ድጋፍ አታሳሳ። አንዳንዶቹን የራያ ብሔርተኛ ብቻ ሊያረጓቸው ይፈልጋሉ። አንዳንዶቹን በቃ የግል ምናምን ሊያረጓቸው ይፈልጋሉ። ይሄን ነገር አቁሙ። ፋኖቹ በአጠቃላይ ምንድነው ሙሉ አማራው ነው የሚደግፋቸው። ለፋኖቹ ደጋፊ ማብዛት እንጂ ጠላት የማብዛት ስትራቴጂ አያዋጣም። በግልሽ ከሌል ልቀርቢው ትችያለሽ፣ በግልህ ከሌል ልቀርበው ትችላለህ። እረፉ ስንል ጭራሽ እንደኛ አይነቱን አሁን እኛ የዚህኛው የብሔርተኛ የሚባለው ፋኖ አደረጃጀት ተቃራኒና ጠላትኛን ማድረግ ከቻሉ እነዚህ ሰዎች ታዲያ ትግል መገንባት ይችላሉ ብላችሁ ታምናላችሁ? ቤተልሔም ዳኛቸውን የሆነ አካል ተጻራሪ እንዲያውም የቤቲን ምሳሌ ልቶ ዩሪ ታደሰ ከዚህ በፊት የሆነን አደረጃጀት ይጠላል፣ ቀጥሎ ሌላ አደረጃጀት ይላል እያለ በግድ በቃ ይሄን ሰውዬ ጠላት ማድረግ ከቻልክ አንተ ምርጡ የዓለማችን ጠላት ፈጣሪ ነህ። ትግል መስራት እንደማችል 100% እንናገራለን። ፍላጎታችሁን መረዳት አቃተን። በግል ነው የምናክማችሁ። የፖለቲካ ጥያቄን ያላችሁ አድሬስ የሚደረግላችሁ ምንድነው ፍላጎታችሁ? ከዛ በተረፈ ግን መተ ይሄ የምናምን የወንድማማች ምናምን እያልክ ልታጭበረብር አትችልም። የሆነ 10 የቀበሌ ሰው ቁጭ ብለህ ይዘህ የሆነ ፍላጎት አለ አቺቭ ልታረግ የፈለከው በቃ እሱን ልታሳካ አልቻልክም for some reason። ስለዚህ ትግሉን መገዝገዝ ነው የተያዘውና መታችሁ የምታወሩበት መንገድ እኔ ተገቢ ስላልሆነ ነው። ሌላ የመጨረሻ ማስተላለፋት ምንድነው? አሁን ይሄ የቡርቴ ኬዝ ነው። በቃ እስኪ እኔም ቡርቴ ነኝ የሚሉት ሰዎች ናሬቲቭን በፈለጉት መንገድ ይቀርጹት፣ እኛ ቁጭ ብለን ያለው። ስለዚህ እኔ በግሌውን ቁጭ ብዬ ነው ማየው። እኛ ትላንት ለአማራው ታግለናል፣ ሌሎች ደግሞ ለኛ እንታገልላችኋለን ካሉን አሳረፉን እኮ ምን ችግር አለው ታዲያ? ዋናው ትግሉን ባለበት ኮፍታ ላይ ተሸክመህ ቀጥል። እኒህ ሰርቶ እኛን የሚያሳርፈን ከተገኘ at this time ቤቲ ልጇን ይዛ ምናምን እኮ ወይ ቤቷን አጽድታ ነው መጫወቻ ቦታ ልጇን ይዛ ምናምን የማይተካ ጊዜ ነው ከቤተሰብህ ጋር መታሳልፈው ጊዜ። ያንን ነው መታ እየሰጠች ያለችው። አይ እኔ ያንን ክፍተት መሙላት እችላለሁ፣ ይሄ በኢጎ በምናምን ዝም ብለህ ለግል ጥቅምህ ለሴራ ምናምን ከሆነ አትሰማህም። በትክክል ግን ስራውን መስራት እችላለሁ ካልክ ምን ችግር አለው? በቃ እኮ
ዳር ይዘን እናያለን የቡርቴንም አጀንዳ ሜንስትሪም አጀንዳ አርጋችሁ የሚያዋጣ ካረጋችሁት እናያለን ግን እኛን ግን ምላስህ ላይ ቆሜ ይሄን ተናገርልኝ አትበልኔ ተባልከው ባልክ ቁጥር እኛ ነገሩን ባብራራን ቁጥር ጠላት ይጠቀምበታል ነው አንደኛው አይቺ ናት ሁለተኛው ደግሞ አንዳንድ ጊዜ በቃ እቺን ብዬ አቆማለሁ ኢንፋክት እኔ ቤት አሁን የመግባት ፕላንም አልነበረኝም ግን እንደው ባትገቢ ጥሩ ነበር እኔ ጊዜሽን ዛሬ ቅዳሜ ጥሩ ፀሐይ ይወጣ ነው አውሮፓ ላይ ብዙ ጊዜ ብርድ ነበርና እንዲህ የማይገኙ አየሮችን ወተሽ ከቤተሰብሽ ጋር ብታሳልፊ አንዳንዱ ዲዘርቭ ሁሉ ስለማያደርግ ማለት ነው አንዲት ነገር ነው ለተሰጠው አስተያየት መልስ መስጠት የምፈልገው አንድ couple of individuals ስም ጠቅሼ ነበርና deliberately ነው የጠቀስኩትኝ እኔ የሆነ ነገር ሳረግ ዝም ብዬ ስሜታዊ ሆኜ ምናምን አይደለም የማደርጋቸው ነገሮችን እሱን ከመናገሬ በፊት በቃ መጨረሻ መደምደሚያዬ ላይ አይ በቃ እስኪ ቆይ በተሻለ ስራ የምትሰሩ ሰዎች ስላላችሁ እኛ ጥግ ይዘን ደሞ ለኛ ታገሉልን እኛ ትላንት ለናንተ ታግለናል አይደል አማሮች ነን ኦሎፌሰደን እንግዲህ ሌላ ብሔር ካልሰጣችሁን ማለት ነው ስራችን ግን አማራነትን ነው የሚመሰክረው አይኛ በተሻለ ነገሮችን ማድረግ እንችላለን ካልክ እኔ ልፍያ በጣም ይሰለቻል ሙያ ከሌለህ አንተን ሳላፋ እንደ ህፃን ልጅ ሹሹ ምናምን ስላሉልም አብዛኛ አድገህ የጨረስክ ነህ ነው ስለዚህ በቃ አይ በቃ እናንተ እስቲ ስሩበት ብሎ አንድ ሰው መድረኩን ሲለቅልህ የምታደርገው ነገር ምንድነው በቃ እሺ ቴንኪው ለነበረ ሰርቪስ ብለህ ወደ ስራ ነው መቀጠል ያለብህ አይደል ይሄን ነው ትላንት ያልኩት ምታየው አንድ ሰው ትግል ባንድም በሌላ መንገድ አስረክቦህ ሊሄድ ይችላል እኛም ትላንት ከሌሎች የተረከብነው ትግል ነው እኛም ዛሬ አስረክበን ስንሄድ ነገም ሌሎች አስረክቦ በዱላ ቅብብል የሚደረግ ነው ዋናው ነገር የምታየው ሰውየው ኤግዚት ስትራቴጂው ምን አይነት ነው ግሬሺየስ ኤግዚት ነው ትግል ሊጎዳ ይችላል ወይ ስንጥቃት ሊፈጥር ይችላል ወይ የምንደግፋቸውን የፋኖ አደረጃጀቶች ለአደጋ በሚጥል መልኩ ነው ምናምን እኔ እድሜ ዘመኔን ካንተ ጋር ስላፋ ልኖር አልችልም አንተ የምትፈልገው ለፍያ ነው ገብቶኛል በቃ እኔ ያንን ልሰጥህ ስለማልችል አሁንኛ ነገሮችን የማርያም መንገድ ስንሰጥ ኦኬ ሊሰሩ የሚችሉ ልጆች አሉ ፍላጎቱ እንዳለ እናውቃለን የነዩሪ መኖር እግር ከወርጭ አስሮናል ብለው የሚያምኑ ሰዎች አሉ ምርጡን የብሔርተኝነት ቨርዥን እንዳንገነባ የነዩሪ ምናምን መኖር አስቸግሮናል ከሊት መጥፋት አለባት ከሌብ እንደዚህ ነው ምናምን ይያልክ በሴራ ከምትጨነቅ በቃ ይሄው ነገሩን አስረክበንህ እኛ ጥግ ይዘን እናያለን ብለን የማርያም መንገድ ስንሰጥ የሆነ ሹክክ ብለህ ገብተህ በዛች መንገድ ስራህን እየሰራህ የትግሉን ከፍታ ያሳየህ እውነትም ትላንት የተናገርከው ነገር አንተ ከነዚህ ልጆች በተሻለ ትግሉን ወደፊት ማስፈንጠር ትችል እንደነበረ ማረጋገጥ ነው ይሄ እኮ it's a golden opportunity አይደል ምናልባት የኛ ተሰሚነት ሌሎች ተሰሚነት ሊኖራቸው የሚገባ ሰዎችን ውጦ ከነበረ አንዳንድ ጊዜ ዶሚኔት የሚያደርጉ ድምጾች አሉ ያ ዶሚኔሽን ፕሮዳክቲቭ ከመሆን ይልቅ ካውንተር ፕሮዳክቲቭ ጎጂ የሆነ ከመጣ ምናልባት በቃ ብናምን ብለን ለቀቅ ስናረግ እኛ የራሳችን ግምገማ ሰርተን ነው we have a reason አይደል ትግሉን አሰስ አድርገን ይሄንን ትግል በዚህ መልኩ ብንታወው ብለን ስንለቅልህ ካንተ ጋር የመላፋት ከቀበሌ ፋኖ ጋር አብረህ እየደወልክ ምናምን የሃኒሙንን እንደልብህ እንድትወጣ ብሔርተኛ የምትለውንም አንተ እንደልብህ እንድትለው በቃ ለቀቅ ስናረግ ዋናው ነገር ህዝባችንን እንዳይጎዳ ፋኖቻችንን እንዳይጎዳ ተጠንቅቀን ላንተ ግን መጫወቻ ሜዳውን ስንለቅል ኦ ቴንኪው ምናምን ብለ ሜዳውን ተቀብለ እየቧረክ ነው መስራት ያለብህ ለምንድነው ዛሬም ተጧት ተነስተህ የምታመነጅገው በቃ ዩሪ as a bad memory ዝም ብሎ ፌድ አዌይ ያደረገ ይሄዳል እኮ ይሄ ድል ሲሰጥህ ዛሬም ተነስተህ ምታላዝን ከሆነ በቃ ስራ አትችልበትም አጀንዳ የለህም ምናምን ማለት ነው በፊትም ዝም ብለህ ተንጠልጥለህ ነው ምትንፈራገጠው አሁንም እኛ መንጠልጠያ ስናሳጣህና መስሪያ ሜዳውን ስንሰጥህ አሁንም ተንጠልጥለህ ነው የምታለቅሰው ከዛ ያንን ደግሞ ዝም ብለህ የቀበሌ ሰው ስለሆነ እኔ ከበደ ከዩሪ ኩል ምናምን ዘርበል እኛ ራሳችንን አጋልጠን መስዋዕትነት ከፍለን ዛሬኛ በመንወጣበት በመንገባበት እያንዳንዱ እርምጃ ላይ እሾህ ተነስንሶ ነው የሚጠብቀን ጠይቃት ቤተልሔም ዳኛቸውን በምትኖሪበት ሀገር ያለሽ ነፃነት ምን አይነት ነው ብለህ ጠይቃት
መዝናኛ ቦታ እንኳን ሄደን በቅጡ እንደሰው መዝናናት ማንችልበት የትግል ደረጃ ላይ ነው የደረስነው በአንድ መልኩ ጠላት አለን በሌላ መልኩ ራሱ ከአማራው ውስጥ የወጡ ጠላቶች አሉ ሊያጠፉን የሚፈልጉ ያንተን እንቅልፉን ጠግቦ ምናምን ቦርጩን ያሳሰ ከእንቅልፉ ተነስቶ እስኪ ስለ አማራ 5 ደቂቃ ላውራ ሚልን ሰውዬ አምጥተህ እኔ ጋር ለጠፈህ ጀስት እሱ የቀበሌ ሰው ስለሆነ ዩሪ ምንትና ከበደ ምንትና እያልክ ምናምን ስትሰራ እኛ ምንከፍለውን ዋጋ እናቀዋለን እኛ ደስ የሚለን እኛ በመንከፍለው ደረጃ ትግሉን ተሸክሞ ምናምን ሊጋራን የሚችል ሰው ብቻ ነው ከዚህ በኋላ ምንቀበለው ይሄው እኛ ትግሉን ረፍ ተሰተነዋል ናና ይሄንን ትግል ሞቢላይዝ አርግ አደራጅ ከጠላት የሚመጣውን ፕሮፓጋንዳ መክት ደጀን ሆነህ ለፋኖቻችን አሳይ ብለን መንገዱን ለቀንልሃል ውጣና አሳይ እኛ የፀጉራችን ልክ ጠላት አፍርተን በወጣንበት በገባንበት የብልጽግና ደረጃጀት ባንድ በኩል ይሄ ብሔርተኛው የትግሬውና የኦሮሞ ብሔርተኛ ባንድ በኩል አማራነን ብለው ደግሞ የሚፈልጉት ነገር አደረጃጀት ተነካብን የሚሉ ሰዎች በሌላ በኩል በአራት በአምስት በኩል በጠላት ተወጠረን እየመጣ እንቅልፍን ጠግበህ አይ ከቤቲ እኩል ከምን እኩል ቤቲ የወሰደችው ሪስክና አንተ የወሰድከው ሪስክ አንድ አይነት አይደለም ይሄን ሀቅ ሊነገርህ ይገባል ማለት ነው አሁን ደግሞ የተባለው ምንድነው የቤቲን አላቅም እኔ ግን ያልኩት ኦኬ እኔ የምሰራው ነገር ይጎረብጣል አይደል አዎ በቃ ዩሪን ያስቸገረህ አይደል አዎ በቃ ቴክ ዘ ስቴጅ ሂድና ስራ ውሰድ የለም አሁን ዩሪ ከዚህ በኋላ አንተ በመደግፈው አደረጃጀት ውስጥ መጥቶ ፖለቲካም ማወራም ለማደራጀት አይሞክርም ሞቢላይዝ ለማድረግ አይሞክርም በሱ መንገድ እንርዳ እናግዝ ብሎ ምናምን ለመቀመጥ ምንም ነገር አይሞክርም አይጽፍም አይናገርም do it ውጣና ስራ ነው የተባልከው አይ ሌሎች ይስሩልኝ አሁን ምንድነው ብዙ ጊዜ ቤቲንም የሚተቹ ሰዎች ላይ ማየው ቤቲ ወጣ እሳት ስትጋፈጥላቸው ጀግናቸው ናት የሆነ ቀን ደግሞ አይ በቃ እስኪኑ አሳዩኝ ስትል አያሳዩአትም ያለው ነገር ምንድነው አይ እሳቱን ቤቲ ትጋፈጥልኝ ቤቲ ወጣ ሁሉን ነገር ትጋፈጥልኝ ቤቲ ወጣ እንዲትሁንልኝ እኔ ደግሞ ቁጭ ብዬ እንደ ስራውን እንደፈታ ሞኖክሴ ነጥብ ይዤ ምናምን ቤቲ በዚህ ወጣ ቤቲ ዛሬ አንድ እርምጃ ስትራመድ በስቷል ቤቲ በዚህ ምና እያሉ ቁጭ ብዬላ ነው እንደሱ አይነት ትግል የለም ውጣና አንተማ አማራ ነህ አይደል ደዛውም እኮ አሁን ሳሞኑ እንደምንሰማው እንዲያውም ዩሪ ምናምን የጉራጌን ጥያቄ ዶክተር ምናምን ነው ዶክተር ደሳለኝን ጠይቋል ዋለልኝና ድንቆ ጽፏል ምናምን ያልጻፍኩትን ሁሉ ማለት ኦኬ ያ ማለት ዩሪ is no more the perfect አማራ አይደል so show us the perfect version of አማራ ማለት ምን ማለት እንደሆነ በህይወት ጭምር እስክንቀና ድረስ ቁጭ አርጋ አሳየን ያለው ለሁሉም ነው የምንናገረው ለምን ጠላት ብትሆን ችግር የለውም እኛ ጠላት ከብዶን አያውቅም በተቃራኒ አደረጃጀት ብትሆን እሱም ከብዶን አያውቅም እንደ መሽገር ወዳጅ ነኝ ብለህ ተለጠፈ ስለሆነ ካንተ ቁጭ ብለን አማራነትን ግን መማር እንፈልጋለን just show us ቁጭ ብለን የዚህ ሰው የአማራነት ሄቨንና እርዝን አፍ ያስከፍታል ዋው ሲያስቀና የሚባለው አማራ ሆነ እንህን ያለው ይሄ ድል ሲሰጥህ ዛሬም ሰው ላይ ተንጠልጥለ መታለቅስ ከሆነ there's a problem ይሄ አስቸጋሪ ነው ሌላው ነገር ምንድነው እኔ ያው ትላንትና ትራንስፓረንት በሆነ መልኩ ውሳኔን አስቀምጫለሁ ለአብዛኞቹ ፋኖቻችን በጽሁፍ ማድረስ የሚኖርብኝን በጽሁፍ አቀርባለሁ በዚህ ትግል ውስጥ በአጠቃላይ በነበረኝ የአመታት ጉዞ ቲክቶክ ብዙ ያስተማረኝ ነገሮች አሉ ይሄ ጎጠኝነት ጎልቶ ያየውበት ፕላትፎርም ነው እኔ ሌላ ፕላትፎርም ላይ እንደ ጎጠኝነት አላቅም እንደ ጎጠኝነት ይኖራልን ብዬ በህልም ያስብ ያላቅም በአንድ መልኩ የአማራን ትግል በተወሰነ መልኩ ኦኬ ያልሰራነው ስራ እንዳለ እንድንረዳ አርጎኛል በሌላ መልኩ ሞደውን ያማራነት በብል ደግሞ አፍርጦብኛል እኔ እንዲህ አይነት አማራ አለ ብዬ አላምንም ነበር ምናምን ሶ የትግል መነጽራችን ምናምን እንድናስተካክል ለርኒንግ ከርቫችን ሁሉም ሰው ለርኒንግ ከርቭ አለው አይደል በየቀኑ የሚማርበት እሱን እንድናይ ምናምን አርጎናል እናመሰግናለን በዚህ ውስጥ ግን ምርጥ አማሮች ማለት ነው ኮምፕሮማይዝ የማናረግባቸው ለምሳሌ እኔ ሁሌ ብዙ ሰዎች ቤቲንግ ኮምፕሮማይዝ እንዳረግ ይፈልጋሉ አንድ ሰው ለአመታት ዋጋ መክፈል ምን ማለት እንደሆነ ስለማቀው ዋጋ ለከፈሉ ሰዎችና በቦታቸው ጸንተው ለተገኙ ሰዎች ክብር አለኝ ይሄ ጎርፍ ያመጣው ይመጣል ይሄዳል ሁሉ ጊዜ ምንድነው በትግል ውስጥ ደጋግሜ የምናገራት ካመት አለች አይደል
የነበርነው አለን የመጡት ሄደዋል እላለሁ። ለምን የመጡት ይሄዳሉ? ዛሬ ትግሉ ስላበጠ የፋኖ ስትራክቸር ምናምን ስላበጠ ወይ የሆነ ብሔርተኝነታችን የሚያምር ስለሆነ ስለሚያስቀና ጓደኛ ማፍሪያ ወይ መዛመጃ ምናምን ብቸኝነታቸው መቅረብ ምናምን ብዙ አይነት ፐርስፔክቲቭ አይተው የመጡ ሰዎች አሉ። ብዙ የሚራገፉ ሰዎች አሉ። አማሮችን የምትለያቸው ሰኔ 15 ድረስ አብረውን ጨፍረውን ብለው ሰኔ 15 ላይ አራግፈውን ብዙዎቹ ጠፍተዋል። ይሄ የፋኖ ትግል እንደፈለግነው ቢሄድ ባይሄድ የሚቀጥሉት ሰዎች እነማን ናቸው ብለን አይተን በዛ ነው አማራነትን የምንለካው። ዛሬማ ምርጡ አማራ ነህ የቀበሌህን 10 ሰው ይዘመተ እዛ ጎጆን የተወለደው ደግሞ ይሄ ማንነቱ የማይታወቅ ምናምን እያል አፍህን ትከፍታለህ። ያው መድረኩ የሚፈቅድልሃል ምናምን ምንም ማድረግ አንችልም። በዚህ ትግል